ጠቅላይ ሚኒስትር ዶክተር አብይ አህመድ በባኩ የክብር አደባባይና የድል ሐውልት የአበባ ጉንጉን አኖሩ። የብፁዕ ወቅዱስ አቡነ ማትያስ 13ኛ በዓለ ሲመት ሊከበር እንደሆነ ተገለጸ። የመቀሌ ከተማ ነዋሪዎች ለሰልፍ አደባባይ እንደወጡ ተነገረ። በመጪው ወር ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ አቅርበው ምላሽ አለማግኘታቸውን የሱዳን ወታደራዊ መሪ አልቡርሃን መናገራቸውን የሱዳን ምንጮች ዘገቡ። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት እያደረገች መሆኑን ገለጹ። አትሌት ድርቤ ወልተጂ የ2 ዓመት እገዳ ተጣለባት። የኢትዮጵያ የፊትነስ ዘርፍን የሚቀይር አዲስ የቴክኖሎጂና የጤና አገልግሎት ይፋ ተደረገ። አሜሪካ በደቡብ ሱዳን መንግሥት ላይ ጠንካራ ማስጠንቀቂያ ሰነዘረች። ትራምፕ ከአሜሪካ በፊት እስራኤል ኢራንን እንድትመታ ይፈልጋሉ ተባለ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በባኩ የክብር አደባባይና የድል ሐውልት የአበባ ጉንጉን አኖሩ። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በአዘርባጃን ባኩ በሚገኘው የክብር አደባባይና የድል ሐውልት የአበባ ጉንጉን የማስቀመጥ ስነ ስርዓት አከናውነዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ሐውልቶቹ የሕዝቡን የማይበገር አንድነት የሚወክሉ መሆናቸውን ጠቁመዋል። ጠቅላይ ሚኒስትሩ ለአዘርባጃን አንድነት መስዋዕትነት ለከፈሉ ሁሉ ያላቸውን ጥልቅ ክብር ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ 13ኛ በዓለ ሲመታቸው ሊከበር እንደሆነ ተገለጸ። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 13ኛ በዓለ ሲመት የካቲት 24 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ይከበራል ተብሏል። የመቀሌ ከተማ ነዋሪዎች ከየቤታቸው በመውጣት ሰልፍ እያደረጉ እንደሆነ ተገለጸ። ዛሬ ማለዳ የመቀሌ ከተማ ነዋሪዎች ከየቤታቸው በመነሳት በከተማዋ ዋና ዋና ጎዳናዎች አንድነታችን ለብሔራዊ ሕልውናችን በሚል መሪ ሐሳብ ሰላማዊ ሰልፍ ማካሄድ እንደጀመሩ ተጠቁሟል። በመጪው ወር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ አቅርበው ምላሽ አለማግኘታቸውን የሱዳን ወታደራዊ መሪ አልቡርሃን መናገራቸውን የሱዳን ምንጮች ዘገቡ። ጀነራል አልቡርሃን ከአሜሪካው ተንታኝ ካሜሮን ሁድሰን ጋር ቆይታ አድርገው የነበረ ሲሆን በነበራቸው ቆይታ ከኢትዮጵያ ወደ ፈጣን ደጋፊ ኃይሎች እየደረሰ ያለው ወታደራዊ አቅርቦት አሳስቦኛል ሲሉ ገልጸዋል። ጉዳዩን ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉም ተናግረዋል። ጀነራሉ በውይይቱ ወቅትም ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጣናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጀነራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ዓለም አቀፍ መልክ እንዲይዝ እንደማይፈልጉም ገልጸዋል። ይሁን እንጂ ጀነራል አልቡርሃን ገለልተኛ ነን ቢሉም በተደጋጋሚ ከኢትዮጵያ መንግስት በኩል አርሚ 70 ለተባለው የትግራይ ኃይል ሀገራቸው እየሰጠች ያለውን ድጋፍ እንድታቋርጥ ከዚህ ቀደም ሲጠየቁ እንደነበር ይታወሳል። ለአብነትም የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራና አቶ ጌታቸው ረዳን ያካተተ ልዑክ ወደ ሱዳን ተጉዞ ከወራት በፊት ለጀነራሉ ደብዳቤ አድርሶ እንደነበር ይታወሳል። ይሁን እንጂ ለደብዳቤው ተገቢ ምላሽ ሳይሰጥ እንደቀረም ሲገለጽ ቆይቷል።
የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት እያደረገ መሆኑንና ጀነራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን ገለጹ። ኮሎኔል ደመቀ ትናንት ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር ህወሓት አሁንም ለጦርነት ዝግጅት እያደረገ እንደሚገኝ አስታውቀዋል። በተለይም ጀነራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠታቸውን እንደሚያውቁ በግልጽ ተናግረዋል። ሆኖም ይህን መመሪያ ተቀብሎ መሰለፍ አለመሰለፉ የትግራይ ወጣቶች ውሳኔ መሆኑንም ኮሎኔሉ ገልጸዋል። የፌዴሬሽን ምክር ቤትን የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ ያመሳሰሉት ኃላፊው ከዚህ ቀጥሎ የንብረት ፍቺ ይቀረናል ብለዋል። ይህም ማለት በትግሉ ሂደት ለሞቱ ሰዎችና ለተፈናቀሉ ወገኖች ህወሓት ካሳ መክፈል እንዳለባት ያመላከቱ ሲሆን ወደፊትም በጉዳዩ ላይ ተጠያቂነት እንደሚኖር አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁንም የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸውን ሆድ ያባውን ብቅል ያወጣዋል በማለት ተችተውታል። አትሌት ድርቤ ወልተጂ የ2 ዓመት እገዳ ተጣለባት። ኢትዮጵያዊቷ አትሌት ድርቤ ወልተጂ የዶፒንግ ምርመራ ለማድረግ ፈቃደኛ ባለመሆኗ ምክንያት በስፖርት ገላጋይ ፍርድ ቤት CAS የ2 ዓመት እገዳ ተጥሎባታል። የቅጣቱ ምክንያት የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ምርመራ እንዲደረግላት ቢጠይቃትም ፈቃደኛ ባለመሆኗ የእገዳው ጊዜ ቅጣቱ እስከ 2027 የሚቆይ ይሆናል ተብሏል። ከየካቲት 2025 ጀምሮ ያስመዘገበቻቸው ውጤቶች በሙሉ ውድቅ ተደርገዋል። በ2025 የናንጂንግ የዓለም የቤት ውስጥ ሻምፒዮና ያገኘችው የብር ሜዳሊያ ተሰርዟል። በዚህም መሰረት ጆርጂያ አዳምቤል የብር፣ ጆርጂያ ግሪፊት ደግሞ የነሐስ ሜዳሊያ ባለቤት እንዲሆኑ ተወስኗል። አትሌት ድርቤ ነፃ መሆኗን ለማረጋገጥ ጥረት ብታደርግም ምርመራን መቃወም ወይም ፈቃደኛ ለመሆን በአትሌቲክስ ሕጉ እንደ አዎንታዊ ወይም ፖዘቲቭ ውጤት ስለሚቆጠር ቅጣቱ ሊጸናባት ችሏል። በዚህም ምክንያት በ2025 የቶኪዮ ዓለም አቀፍ ሻምፒዮና ላይ እንዳትሳተፍ መደረጓ ይታወሳል። የኢትዮጵያ የፊትነስ ዘርፍን የሚቀይር አዲስ የቴክኖሎጂና የጤና አገልግሎት ይፋ ተደረገ። ኢትዮ ዳንስ ፊትነስ በኢትዮጵያ ለመጀመሪያ ጊዜ ዘመናዊውን የፕላቲስ ሪፎርመር ስቱዲዮን በማስተዋወቅ በአካል ብቃት ዘርፍ አዲስ ምዕራፍ ከፍቷል። የአሰልጣኝ ቶማስ ኃይሉ ፈጠራ የሆነው ይህ ስቱዲዮ የሰውነት መተጣጠፍን ለማሻሻል፣ ለጀርባ ህመም ማገገሚያና ለማስተካከል የሰውነት ቅርጽ ሳይንሳዊ መፍትሄዎችን ይዞ ብቅ ብሏል። ተቋሙ ከወበራ ሶሉሽንስ ጋር በመተባበር ኢትዮ ፊት የተሰኘ የሞባይል መተግበሪያ በቅርቡ ይፋ እንደሚያደርግም አስታውቋል። ይህ መተግበሪያ የቤት ውስጥ ስልጠናዎችን፣ የሀገር ውስጥ ይዘት ያላቸውን የምግብ እቅዶችና በሰው ሰራሽ አስተውሎት AI የታገዘ የጤና ክትትልን በማካተት እያንዳንዱ ግለሰብ ጤናውን በቤቱ ሆኖ እንዲጠብቅ ያስችለዋል። ባህላዊ ውዝዋዜን ከዘመናዊ የአካል ብቃት እንቅስቃሴ ጋር አቀናጅቶ የሚሰራው ኢትዮ ዳንስ ፊትነስ ይህንን አዲስ ቴክኖሎጂ በአንድሮይድ እና በiOS ስልኮች ላይ በቅርቡ ተደራሽ ለማድረግ በዝግጅት ላይ ይገኛል ተብሏል። ይህ ተነሳሽነት በኢትዮጵያ የጤና አኗኗር ዘይቤ ላይ ትልቅ ለውጥ ያመጣል ተብሎ ይጠበቃል። አሜሪካ በደቡብ ሱዳን መንግስት ላይ ጠንካራ ማስጠንቀቂያ ሰነዘረች። የደቡብ ሱዳን የሽግግር መንግስት ለአጋሮቹ የገባውን ቃል አልጠበቀም፣ እንዲሁም ለሕዝቡ ያለበትን ኃላፊነት አልተወጣም በሚል አሜሪካ ጠንካራ ማስጠንቀቂያ አስተላልፋለች። አሜሪካ የደቡብ ሱዳንን የሽግግር መንግስት ድጋፍ ለማግኘት ማሟላት ያለበትን ቅድመ ሁኔታዎችንም አስቀምጣለች። የአሜሪካ የአፍሪካ ጉዳዮች ቢሮ ባወጣው መግለጫ ምክትል ፕሬዝዳንት ሪክ ማቻር በቁጥጥር ስር በዋለበትና ችሎት በሚከታተሉበት ሁኔታ ውይይት እየተካሄደ ነው ማለት ተቀባይነት የለውም ሲል ይገልጻል። አክሎም የድንገተኛ ጊዜ እርዳታዎች ለመልካም አስተዳደር አገልግሎት መዋል የለበትም በማለት ከህዝቡ የሚሰበሰበው ገቢም ለታለመለት ዓላማ እንዲውል አስጠንቅቋል። በሀገሪቱ የተለያዩ የመንግስት እርከኖች ባሉ ባለስልጣናት የሚፈጸመው የአሜሪካ የውጭ እርዳታ ምዝበራና ስርቆት በአስቸኳይ እንዲቆምም ጠይቋል። ትራምፕ ከአሜሪካ በፊት እስራኤል ኢራንን እንድትመታ ይፈልጋሉ ተባለ። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪዎች ዩናይትድ ስቴትስ በኢራን ላይ ጥቃት ከመሰንዘሯ በፊት እስራኤል ቀድማ እንድትመታት ምርጫቸው መሆኑን ፖለቲኮ ዘግቧል።
በጉዳዩ ላይ ቅርበት ያላቸውን ሁለት ሰዎች ጠቅሶ የወጣው መረጃ እንደሚያመለክተው የአስተዳደሩ ባለስልጣናት ይህን ስትራቴጂ እየተወያዩበት እንደሚገኝም ተገልጿል። የእነዚህ ባለስልጣናት ዋና መከራከሪያ እስራኤል ቀድማ ጥቃት ብትሰነዝር ኢራን ያጸፋ እርምጃ ለመውሰድ ትገደዳለች የሚል ነው። ይህም የአሜሪካ መራጮች ዩናይትድ ስቴትስ በኢራን ላይ ለምትወስደው የማጥቃት እርምጃ ሙሉ ድጋፍ እንዲሰጡ መንገድ ይከፍታል ተብሎ ታስቧል። እስራኤል በብቸኝነት ቀድማ ብትመታትና ኢራን በአሜሪካ ላይ አጸፋ ብትወስድ እኛ እርምጃ ለመውሰድ የተሻለ የፖለቲካ ምክንያት እናገኛለን የሚል አስተሳሰብ በአስተዳደሩ አካባቢ ያለ ሲል አንድ የዜና ምንጭ ዘግቧል። ይህ ስትራቴጂ አሜሪካን በቀጥታ ወደ ጦርነት ከማስገባት ይልቅ የኢራንን ያጸፋ ምላሽ እንደ ምክንያት በመጠቀም የሕዝብ ድጋፍን ለማግኘት ያለመ መሆኑን ዘገባው አመላክቷል። በመካከለኛው ምስራቅ ያለው ውጥረት በዚህ አዲስ ስሌት ምክንያት ይበልጥ ሊፋፋም እንደሚችልም ተዘግቧል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።